ተደጋጋሚ አንድ አይነት ኮሜንቶች አንብቤ ያለው ቲክቶክ ላይም ዩቲዩብ ላይም። ስለዚህ ለዚህ አጠር ያለ መልስ ልስጣችሁ። በተለይ አዳዲስ አረብ ሀገር የመጣችሁ ልጆች በደንብ አድርጋችሁ አዳምጡ። ኢቃማ እንድትሰራላችሁና እንዳልተሰራላችሁ በዚህ መንገድ ማወቅ ትችላላችሁ። ብዙ ጊዜ የኔና ያንቺ አሰሪዎች ትጠፋለች ብለው ስለሚያስቡ ኢቃማሽን ፓስፖርትሽን አይሰጡሽም። በተለይ ከቤት ማትወጪ ከሆነ ሱፐር ማርኬት ማትሄጂ ከሆነ ከልጆች ጋር ሞል ወይም የተለያየ ቦታ ማትሄጂ ከሆነ አይሰጡሽም። ኢቃማሽንም ፓስፖርትሽንም አይሰጡም። ራሳቸውን ስለማያምኑ ማለት ነው። አያምኑም ብዙ ጊዜ እነሱ ሰራተኛና ራሳቸው ጋር ነው የሚደብቁት። ከአዝና ውስጥ ነው የሚደብቁት፣ ግልጹን ስነግርሽ ማለት ነው። ስለዚህ ኢቃማ ተሰርቶልኛል ወይስ አልተሰራልኝም የሚለው ይሄን ፕሮሰስ ካሳለፈችሽ ኢቃማው ተሰርቷል ግን አልሰጠችሽም። እንደነገርኩሽ ነው። ሞል የተለያየ ቦታ የምትሄጂ ከሆነ ኢቃማ ትሰጥሻለች። ለምን? ስለምትጠየቂ አንዳንድ ቦታ ኢቃማ ይጠይቁሻል። ለዛ ማለት ነው። መጀመሪያ ልክ እሷ ቤት እንደገባሽ 2 ወር ማቀው ኳተር ላይ 2 ወር እንደሞላሽ ትጠይቅሻለች። እዚህ ቤት ትሰሪያለሽ ወይስ አሰሪም? እሰራለሁ ካልሽ በኋላ ወደ ምርመራ ትወስድሻለች። ከዛ ምርመራ ከሄድሽ በኋላ አሻራ ትሰጫለሽ። ጣትሽን አሻራ ትሰጫለሽ። ምርመራ ሄደሽ አሻራ ከሰጠሽ ኢቃማሽ ተሰርቷል። ስለዚህ ኢቃማውን ላንቺ አሰጥሽም ማለት ነው። ከዛ ባለፈ ደግሞ ማለት ነው ፎቶ ትጠይቅሻለች። ፎቶ ጉርድ ፎቶ ትጠይቅሻለች። ወይም ደግሞ ስልክሽ ላይ ፎቶ ካለ ላኪልኝ ትልሻለች። ኢቃማ እንዲሰራ ፎቶ ላኪልኝ ትልሻለች። ወይም ደግሞ ፎቶ ቤት ወስዳ ፎቶ ታስነሳሻለች። ይሄንን ነገሮች ካረገች ኢቃማው ተሰርቷል ግን ላንቺ አሰጥሽም። አንዳንድ አሰሪ ካልሆነ አይሰጡም ሲጀምር ኢቃማ ማለት ነው። እና ይሄ ነው። ኢቃማ ካልተሰራልሽ ደግሞ ቢሮዎችሽ ጋር መደወል ነው። በነገራችን ላይ እኔ እንደዚህ ስለ ህጎቹ ብዙ አላቅም ማለት ኢቃማ ካልተሰራ ምን ማድረግ አለብሽ ምናምን የሚለውን እኔ ብዙ አላቅም ግልጹን ስነግርሽ ማለት ነው። ነገር ግን የአመጡሽ ቢሮዎች ጋር ደውለሽ 2 ወር ከሆነሽ በተለይ 2 ወር ከሆነሽ ወይም 3 ወር ከሆነሽ ኢቃማ አልተሰራልኝም፣ ለምንድን ነው ያልተሰራልኝ? እዚህ ቤት ይሄው ይሄን ያህል ጊዜ ሆኖኛል፣ ቀራማ እየቆጠረብኝ ነው። ስለዚህ ምንድነው የሚሻለው? ነገ እሷ ቤት ሰርቼ አውጥታ ኤርፖርት ትኬት ቆርጣ ብትሰጠኝ ቀራማ አለብኝ። ስለዚህ ቀራማ ደግሞ እኔ አልከፍልም። ኢቃማ ካልተሰራልሽ ሲጀምር የትኛውን ቦታ ከሷ ጋር ትንቀሳቀሽ። በተለይ እንደዚህ ረጅም ጊዜ ከሆነሽ አትንቀሳቀሽ። ወስዳ ቁጭ አርጋሽ ልትመለስ ትችላለች። የሴትዮሽን ቁጥር ያዥ፣ የሰውየውን ቁጥር ያዥ፣ የቤት ቁጥር ያዥ፣ ሎኬሽን ያዥ ስልክሽ ላይ። ነገ እንኳን አውጥታ የሆነ ቦታ ቁጭ ብታረግሽ ማለት ነው። እኔ እዚህ ሴትዮ ጋር ነበር ስሰራ የነበረው። ኢቃማ አልሰራችልኝም ነበረ። ስለዚህ እዚህ አምጣ አስቀመጠችኝ። ስልኩ ቁጥሯ ይኸው፣ ሎኬሽኑ ይኸው፣ የቤቱ ቁጥሩ ይኸው ብለሽ አካባቢሽ ላይ ለሚገኝ ፖሊስ ወይም አካባቢሽ ላይ ለሚገኝ ለአንድ ሰው ፖሊስ እንዴት ነው ማገኘው ብለሽ ወይም ደግሞ የፖሊስ ቁጥር ስጡኝ ብለሽ እንደዛ አድርገሽ ሴትዮሽን ፖሊሶቹ ቤቷ ድረስ እንዲሄዱ አድርገሽ ሲጀምር ወንጀል ነው። ያለ ኢቃማ ቤቷ ሰራተኛ ማቆይ አትችልም። ከ2 ወር እንደ ህጉ ነው፣ እንደ የሀገሩ ህግ ይለያያልና ኳታር 2 ወር ነው የማቀው፣ ከ2 ወር በላይ ማለት ነው። ስለዚህ እሷ ራሱ ያስጠይቃታል ማለት ነው። ስለዚህ 5 ወር 6 ወር 7 ወር እያለ ከሄደ ይሄን ቪዲዮ ለብዙ እህቶች አድርሱልኝ። አሰሪዎቻችሁ እያንዳንዶቻቸው ባህሪያቸው የተለያየ ስለሆነ ኢቃማ ካላሰሩ ቀራማ ስለሚቆጥር ቶሎ ካላሰሩ ደግሞ እየጨመረ ስለሚሄድ አውጥታ የሆነ ቦታ ብታስቀምጥሽ ቅድም እንዳልኩት እዛ ቤት ውስጥ እንትንሽን የቤቱን ቁጥር ሎኬሽን፣ የሴትዮዋን ቁጥር፣ የሰውየውን ቁጥር በስልክሽ ያዥ። ከቻልሽ የልጆቹንም ቁጥር፣ የቤቱን ቁጥርና ሎኬሽን፣ የሴትዮዋን ቁጥር ያዥ። የሆነ ቦታ እንኳን ብታስቀምጥሽ እኔ እዚህ ቤት ነበርኩ ይሄው ኢቃማ የለኝም ከኢትዮጵያ መጣችኝ እሷ ናት፣ ስለዚህ እዚህ ያስቀምጣኛለች፣ እባካችሁ መፍትሄ ፈልጉልኝ፣ እኔ ከኢትዮጵያ የመጣሁት ልጅ ላሳድግ ቤተሰብ ላስተዳድር ነው ብለሽ ከዛ ላይ ወስደሽ ግጥም ታረጋታለሽ ማለት ነው። ከዛ እጥፏን ከፍላ ቀጥለጥ አርጋ ደሞዝም ካለባት ደሞዟን ከፍላ ወደ አገርሽ ትመልስሻለች ወይም ደግሞ ወደ ቢሮ ትመልስሻለች። ትጠይቂያለሽ አንቺ ትሰሪያለሽ ወይስ አሰሪም ተብለሽ ማለት ነው። ስለዚህ ኢቃማ ተሰርቶልኛል አልተሰራልኝም የሚለውን በዚህ ማወቅ ትችላለሽ። ሌላ እህቶች ደግሞ በዚህ መንገድ ማወቅ ትችላለች የምትሉት ካለ ኮሜንት አድርጉ። እኔ ማውቀው ይሄንን ስለሆነ ነው። ከዛ ባለፈ ደግሞ ማለት ነው እህቴ እንዳትፈሪ። ኢቃማ አንዳንድ ጊዜ ኢቃማ ሰሪልኝ ስትያት ምን ትላለች? እኔን የሚመለከተኛ አንቺ መለከትሻል ትላለች። ይመለከትሻል 2 ወር ምናምን ከሆነሽ እንደ ሀገሩ ህግ የሀገሩ ህግ አለ። ከዚህ እስከዚህ ጊዜ ኢቃማ ይሰራልሻል የሚባልበት ህግ ማለት ነው። ኳታር 2 ወር ነው እንደነገርኩሽ፣ ሌሎች ሀገራቶች ባላቀም ማለት ነው። ስለዚህ እነዚህን ጊዜያቶች አልፈሽ ካላሰራችልሽ ይመለከትሻል። አይመለከትሽም ያለችሽን ሁሉ ነገ አውጥታ ቁጭ ብታረግሽ ለፖሊስ ትናገሪያለሽ። ስለዚህ በዚህ መንገድ ራስሽን ጠብቂ። እነሱ እናቴ አይታወቁም። እነሱ የሆነ እንደ ስስት ናቸው። በቃ ሲፈልጉ ሰው ሲፈልጉ እንደው ይቀያየራሉ። ኤኒዌይስ እንደ አየሩ ወይም ደግሞ እንደ ባህሪያቸው ይሆንሽ አንቺ
ራስሽን እየጠበቅሽ ሁሌም አንድ አይነት ፊት እያሳየሽ ራስሽን እየጠበቅሽ መስራት ያለብሽን ስራ እየሰራሽ ብርሽን እየተቀበልሽ ጊዜ ሲደርሽ ወደ መጣሽበት ነው። ኢቃማ ካላሰራች ደግሞ እንዳልኩሽ የነዛን ነገሮች ከያዝሽ ሳትወድ በግዷ ተካፍላታለች ራሷ ማለት ነው። አመሰግናለሁ። ሌሎች የምታውቁት ካለ ደግሞ ኮሜንት አድርጉ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሴት ነሽ። ሌሎች እህቶችን የሚያስተምር ታሪክ አለኝ የምትሉ ካላችሁ ደግሞ ቴሌግራም ዲስክሪፕሽን ላይ ስላለ ቴሌግራም ላይ አውሩኝ። ግሩፕ ላይ ስታወሩኝ በውስጥ ገብቼ አወራሻለሁ። ከዛ ለኔ በውስጥ አካፍኛለሽ። ፎቶ ተደርጎ ታሪኬ ይነገርልኝ ሌሎችን እንዲያስተምር ከነ ፎቶ ይካልሽ ከነ ፎቶሽ አይ ፎቶ ሳይደረግ ካልሽም ደግሞ ፎቶሽን ሳላረጋ አቀርብልሻለሁ። ስለዚህ በጣም አመሰግናለሁ ስለተከታተልሽኝ። በጣም ነው የማመሰግነው። እንጂ በጣም ጀግና፣ በጣም ጠንካራ፣ በጣም ሃርድ ወርከር ሴት ነሽ። ቤተሰቤ ተከታታይ አክባሪ ስለሆንሽ ምስጋና ላቅ ያለ ነው። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ በሌላ ቪዲዮ እስክንገናኝ መልካም ጊዜ